ላለፉት ዓመታት በዓለም አቀፍ ደረጃ ለሚታየው አስከፊ የኑሮ ውድነት፣ ለምግብና ለነዳጅ ዋጋ መናር እንዲሁም ለአጠቃላይ የዋጋ ግሽበት ዋነኛው ተጠያቂው የዩኤስ ዶላር መሆኑን ያውቃሉ? አዎ፣ አብዛኛውን ጊዜ የችግሩ ምንጭ እኛ የምናመርተው ወይም የምንገበያየው ምርት ማነስ ሳይሆን የምንጠቀምበት የዓለም አቀፍ መገበያያ ገንዘብ ተጽዕኖ ነው። ነገር ግን አሁን ነገሮች በከፍተኛ ፍጥነት እየተቀየሩ ነው። በዓለም የኢኮኖሚ ታሪክ ውስጥ ከዚህ ቀደም ታይቶ የማይታወቅ ትልቅ ለውጥ እየተመዘገበ ነው። ይኸውም የዶላር የዘመናት የበላይነት መዳከምና የብሪክስ ጥምረት በከፍተኛ ኃይል መፈጠሩ ነው። ዛሬ የምንነጋገረው መላውን የዓለም ሕዝብ ኪስ፣ የንግድ ድርጅቶችን ህልውናና የዕለት ተዕለት የገበያ ዋጋን ሙሉ በሙሉ ስለሚቀይረው ታላቅ የኢኮኖሚ ለውጥ ነው። ዲዶላራይዜሽን ወይም ከዶላር ጥገኝነት የመውጣቷ ሂደትና የብሪክስ ጥምረት መጠናከር በእርግጥ በዓለም ዙሪያ ያለውን የኑሮ ውድነት ይቀንሰዋል? ይህ ለውጥ በተራው ሕዝብ ሕይወት ላይ የሚያመጣው ተጨባጭ ጥቅም ምንድን ነው? ለመሆኑ ዶላር እንዴት መላውን ዓለም ሊቆጣጠር ቻለ? ታሪኩ የሚጀምረው ከሁለተኛው የዓለም ጦርነት ማብቂያ ላይ ነው። በ1994 እንደ አውሮፓውያን አቆጣጠር በተደረገው ታሪካዊ ስምምነት ዶላር የዓለም ዋነኛ የመጠባበቂያና የመገበያያ ገንዘብ ሆኖ ተመረጠ። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ ከ80 በመቶ በላይ የሚሆነው የዓለም አቀፍ ንግድ የሚካሄደው በዚሁ በዩኤስ ዶላር ነው። ይህ ማለት አንድ ሀገር ከሌላ ሀገር ጋር የንግድ ልውውጥ ማድረግ ከፈለገ የግድ በመካከላቸው ዶላር መኖር አለበት ማለት ነው። ነገር ግን ይሄ አሰራር ባለፉት 10 ዓመታት ለአብዛኛው የዓለም ሕዝብ በተለይም በማደግ ላይ ላሉ ሀገራት ታላቅ የኢኮኖሚ ጫናና እስራት ሆኗል። ምክንያቱም አሜሪካ የራሷን የውስጥ ኢኮኖሚ ለማስተካከል በምትወስደው እርምጃ ሁሉ መላው ዓለም አብሮ ይሰቃያል። ለምሳሌ የአሜሪካ ማዕከላዊ ባንክ በሀገሩ ያለውን የዋጋ ግሽበት ለመቆጣጠር የዶላርን ወለድ በጨመረ ቁጥር በዓለም ዙሪያ ያሉ የሌሎች ሀገራት ገንዘቦች ዋጋ በከፍተኛ ሁኔታ ይረክሳል። በዚህ ጊዜ ምን ይከሰታል? ሀገራት እንደ ነዳጅ፣ ስንዴ፣ ማዳበሪያና የሕክምና መድኃኒቶችን ከመሰሉ መሰረታዊ የዓለም ገበያ ሸቀጦች ለመግዛት እጅግ ውድ የሆነ ዶላር መፈለግ ይኖርባቸዋል። የሀገር ውስጥ ገንዘባቸው ዋጋ ስለሚቀንስ ያንን ውድ ዶላር ለመግዛት ብዙ የሀገር ውስጥ ገንዘብ ማውጣት አለባቸው። ይህ ደግሞ በቀጥታ ወደ ሀገር ውስጥ በሚገቡ እቃዎች ላይ ከፍተኛ የዋጋ ጭማሪን ያስከትላል። በዚህም ምክንያት የህዝቡ የኑሮ ውድነት ከቀን ወደ ቀን እንዲባባስ ያደርጋል። ይህንን የአንድዮሽና ፍትሐዊ ያልሆነ የዶላር የበላይነት ለመስበር ነው እንግዲህ የብሪክስ ጥምረት በከፍተኛ ፍጥነት እያደገና እየተጠናከረ የመጣው። መጀመሪያ ላይ በብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ የተመሰረተው ይህ ጥምረት አሁን ላይ እንደ ኢትዮጵያ፣ ግብጽ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ኢራን ያሉ ግዙፍ ሀገራትን በማቀፍ በከፍተኛ ሁኔታ አድጓል። በአሁኑ ወቅት የዓለምን ከፍተኛ ቁጥር ያለው ህዝብ ማለትም ከ40 በመቶ በላይና ሰፊ የኢኮኖሚ ድርሻ የያዘው ይህ ጥምረት አዲስና አማራጭ የዓለም የንግድ አሰራርን ይዞ ብቅ ብሏል። ይህ አዲስ ስርዓት ዲዶላራይዜሽን ወይም ዓለምን ከዶላር ጥገኝነት ማላቀቅ ይባላል። ትልቁና ዋነኛው ዓላማው ሀገራት እርስ በርስ የንግድ ልውውጥ ሲያደርጉ ዶላርን ሙሉ በሙሉ ትተው በራሳቸው የሀገር ውስጥ ገንዘብ እንዲጠቀሙ ማድረግ ነው። ይሄ በንድፈ ሀሳብ ብቻ የቀረ ሳይሆን በተግባር እየታየ ያለ እውነታ ነው። ለምሳሌ የዓለም ትልቋ የነዳጅ አምራች ሳውዲ አረቢያና ቻይና ለነዳጅ ንግድ በዶላር ፋንታ በቻይናው ዩዋን መገበያየት ጀምረዋል። በተመሳሳይ ህንድና ሩሲያ እንዲሁም ሩሲያና ቻይና የየራሳቸውን ገንዘቦች በመጠቀም በቢሊዮን የሚቆጠር ዶላር የሚያወጣ ንግድ እያካሄዱ ነው። ይህ መሆኑ ሀገራት ዶላር ለመግዛትና ለማከማቸት የሚከፍሉትን ተጨማሪ ወጪ ያስቀራል። ታዲያ ይህ የዓለም የንግድ ስርዓት መቀየር በዓለም ዙሪያ ባለው ህዝብ የኑሮ ውድነት ላይ እንዴት ተጨባጭ ለውጥ ሊያመጣ ይችላል? የኢኮኖሚ ባለሙያዎች ይህንን በሶስት ዋና ዋና መንገዶች ያስረዳሉ። አንደኛ፣ የምንዛሬ ጫናን በከፍተኛ ሁኔታ መቀነስ። ሀገራት የዶላር እጥረት በሚያጋጥማቸው ጊዜ የሀገር ውስጥ ገበያቸው አይናወጥም፣ ምርት አናጣም ብለው አይሰጉም። ምክንያቱም ከንግድ አጋሮቻቸው ጋር በራሳቸው ወይም በአማራጭ መገበያ ገንዘቦች በቀላሉ መገበያየት ስለሚችሉ በዶላር እጥረት ምክንያት የሚፈጠረው የእቃዎች እጥረትና የዋጋ መናር ይቀራል፣ ገበያው ይረጋጋል። ሁለተኛም የማጓጓዣና የግብይት ወጪዎች ማቃለል። በቀጥታ በሁለት ሀገራት ገንዘቦች መገበያየት ዶላርን ለመግዛት የሚያወጣውን ከፍተኛ የባንክ ኮሚሽን፣ የደላላ ወጪና የምንዛሬ ኪሳራ ያስቀራል። ይህ የግብይት ወጪ መቀነስ ደግሞ በቀጥታ ወደ ሀገር ውስጥ በሚገቡ ሸቀጦችና መሰረታዊ ፍጆታዎች በርካሽ ዋጋ ለተጠቃሚው ማህበረሰብ እንዲቀርቡ ያደርጋል። በሶስተኛም የአቅርቦት ሰንሰለትን ማስተካከልና አለመረጋጋትን መከላከል። የዓለም ንግድ በአንድ ሀገር ገንዘብ ወይም ፖለቲካ ላይ ብቻ ስላልተመሰረተ በዓለም ላይ የትኛውም አይነት የፖለቲካ ቀውስ ወይም ማዕቀብ ቢፈጠር የምግብ፣ የነዳጅ እና የመድኃኒት አቅርቦት በቀላሉ አይቋረጥም። የተረጋጋ አቅርቦት ደግሞ የተረጋጋ የዋጋ ተመንን ይፈጥራል። እርግጥ ነው
የዶላርን የዘመናትና ስር የሰደደ የበላይነት በአንድ ጀንበር ወይም በጥቂት ወራት ውስጥ ሙሉ በሙሉ ማስወገድ አይቻልም። ፈታኝ መንገዶችም ይኖሩታል። ነገር ግን የብሪክስ ጥምረት ማደግ፣ አዳዲስ ሀገራት መቀላቀላቸውና ባለብዙ ምንዛሬ ስርዓት በተግባር መፈጠር ለዓለም ኢኮኖሚ አዲስና ትልቅ ተስፋ እየሰጠ ነው። ይህ ታሪካዊ ሽግግር በሂደት የዓለምን ሕዝብ ከአስከፊ ዋጋ ግሽበትና ከኑሮ ውድነት ቀንበር ይታደጋል ተብሎ በብዙዎች ይታመናል። እናንተስ ምን ታስባላችሁ? የብሪክስ መጠናከርና የዶላር ዋጋ መውረድ የኑሮ ውድነትን በእርግጥ ሊቀንሰው ይችላል?